ሰላም ጤና ይስጥልኝ ክቡራትና ክቡራት፣ ዛሬም እንደተለመደው አዳዲስ ሰበር መረጃዎችን ይዘንላችሁ ቀርበናል። የአፋብኑ ቴዎድሮስ ዕዝ በመተከል ቀጠና አሰልጥኖ ያዘጋጃቸውን አዳዲስ አባላት በደመቀ ሁኔታ ማስመረቁ ታውቋል። በሌላ መረጃ የቀድሞው የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በገዢው ፓርቲ በብልጽግና ላይ ያልተጠበቀ የተቃውሞ ድምፅ አሰሙ። የብልጽግና ኢኮኖሚ መመሪያ የለውም፣ ውጥንቅጡ ወጥቷል ሲሉ ፓርቲውን ክፉኛ የነቀፉበትና የተቃወሙበት አነጋጋሪ ሚስጥር ይፋ ሆኗል። ዝርዝር መረጃውን ይዘንላችሁ ቀርበናል። በሶስተኛ ደረጃ ደግሞ ሚኒስትሮች ያልተናገሩት የኢትዮጵያና የሩሲያ ድብቅ ስምምነት ከጀርባ ምን እየተሰራ ነው? የመንግስት ሚዲያዎች በዝርዝር ያልነገሯችሁ ከትልልቆቹ ስብሰባዎች ጀርባ የተያዘው እውነተኛው ሚስጥር ምንድን ነው? የሩሲያው የቁልፍ ሰው ሰርጌይ ላቭሮቭ በድንገት አዲስ አበባ መገኘትና ከጠቅላይ ሚኒስትር አብይ ጋር የተደረገው ዝግ ስብሰባ ሚዲያዎቹ የደበቁትን እውነታ አሁን ይፋ እናወጣለን። ሁላችሁም ዝርዝር መረጃዎቹን ተከታተሉን። ሁሌም አዳዲስና ሰበር መረጃዎች ወደ እናንተ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ዝርዝር መረጃዎች እናልፋለን። ሐምሌ 2 ቀን 2018 ዓ.ም በተከናወነው በዚህ ወታደራዊ ስነ ስርዓት ላይ የአፋብኑ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር መተከል ኮርስ በሚል የሰየማቸውን በሺዎች የሚቆጠሩ አዳዲስ አባላትን በመተከል ቀጠና አሰልጥኖ በይፋ አስመርቋል። በዚህ የምርቃት መርሃ ግብር ላይ የአፋብኑ ሊቀመንበር አርበኛ ዘመነ ካሴ፣ የቴዎድሮስ ዕዝ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም አርበኛ ዘመነ ካሴ ለአዲሶቹ ተመራቂዎች የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ዕዙ መዋቅሩን ይበልጥ እያሰፋና እያጠናከረ እንደሚሄድ ተገልጿል። ይህ የምርቃት ፕሮግራም የአፋብኑ ቴዎድሮስ ዕዝ በመተከል ቀጠና ያለውን የማደራጀትና የማሰልጠን አቅም ያሳየ መሆኑ የተጠቀሰ ሲሆን ዕዙ በመጨረሻም ክፋት ለማንም በጎነት ለሁሉም በሚል መሪ ቃል አዲስ ትውልድ አዲስ አስተሳሰብና አዲስ ተስፋ ይዞ እንደሚንቀሳቀስ በህዝብ ግንኙነት መምሪያ በኩል አስታውቋል። የአፋብኑ ቴዎድሮስ ዕዝ በመተከል ቀጠና እያደረገ ያለውን የአባላት ምርቃት በተመለከተም የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። ወደ ሁለተኛው ዝርዝር መረጃ ስናመራ የቀድሞው የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ከኃላፊነታቸው ከተነሱ በኋላም አሁን በስልጣን ባለው የብልጽግና መንግስት የኢኮኖሚ አካሄድና ፖሊሲ ላይ ጠንከር ያለ ተቃውሞና ትችት ሰንዝረዋል። አቶ ማሞ ቮክስ ዴቭ ከተሰኘ ዓለም አቀፍ ሚዲያ ጋር ባደረጉት ሰፊ ቃለ መጠይቅ የብልጽግና መራሹን መንግስት የኢኮኖሚ ጉዞ ከቀድሞው የኢህአዴግ ዘመን ጋር በማነጻጸር በግልጽ ተቃውመውታል። አቶ ማሞ ምህረቱ የብልጽግናን መንግስት የኢኮኖሚ ውድቀትና ያስከተለውን ቀውስ ሲያጋልጡ እንዲህ ብለዋል። የብልጽግናን ፖሊሲ በግልጽ ተቃውመዋል። በአሁኑ ወቅት በሀገሪቱ ምን አይነት የኢኮኖሚ ፖሊሲ እንደሚከተል እንደማይታወቅና ምንም አይነት ግልጽ መመሪያ እንደሌለ በመጥቀስ የፓርቲውን አካሄድ ተቃውመዋል። ጸጸታቸውን ገልጸዋል። በዚህ ውጥንቅጡ በወጣ የብልጽግና የኢኮኖሚ ተግባር ላይ በመሳተፋቸው የተሰማቸውን ጥልቅ ጸጸት በግልጽ ተናግረዋል። የደረሰውን ውድመት ይፋ አድርገዋል። በብልጽግና ዘመን በተከሰተው የትግራይ ጦርነት ምክንያት የሀገሪቱ ኢኮኖሚ ክፉኛ መውደሙን፣ የኢትዮጵያ ከአጎዋ የንግድ ዕድል መውጣቷን፣ በኢንዱስትሪ ፓርኮች የነበሩ ታዋቂ ኩባንያዎች ሀገር ጥለው መውጣታቸውንና በርካታ ወጣቶች ስራ መፍታታቸውን በማንሳት የፓርቲውን የአመራር ብቃት ተችተዋል። አቶ ማሞ ምህረቱ አክለውም የብልጽግና መንግስት የውጭ ምንዛሬ እጥረቱን መቋቋም አቅቶት የነበረበትን አስከፊ ደረጃ ሲያጋልጡ $1000 ለመስጠት 2 ዓመት ሙሉ ቀጠሮ ይሰጥ ነበር ብለዋል። በዚህም የተነሳ የብልጽግና መንግስት ኢትዮጵያን ለዓለም አቀፉ የገንዘብ ድርጅት IMF አሳልፎ ከመስጠት ውጪ ሌላ ምንም አይነት አማራጭ እንዳልነበረውና ሀገሪቱ ጥግ ላይ ደርሳ እንደነበር አስረድተዋል። የቀድሞው የባንክ ገዢ በብልጽግና ፓርቲ ላይ የሰነዘሩት ይህ ይፋዊ ተቃውሞና የፖሊሲ ነቀፋ በአሁኑ ወቅት በፖለቲካውና በኢኮኖሚው ዘርፍ ላይ ከፍተኛ መነጋገሪያ አጀንዳ ሆኗል። ተመልካቾቻችን የቀድሞው የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በገዢው ፓርቲ በብልጽግና ላይ የሰነዘሩትን ይህንን ጠንከር ያለ ተቃውሞና ትችት እርስዎ እንዴት ያዩታል? የሰጡትስ መረጃ ምን ያህል እውነተኛ ነው ይላሉ? ሀሳባችሁን በኮሜንት መስጫው ላይ ጻፉልን። ወደ መጨረሻውና ወደ ሶስተኛው ዝርዝር መረጃ ስናመራ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር እጅግ ከፍተኛ ስብሰባ አድርገዋል። ነገር ግን በተለመደው የሜንስትሪም ሚዲያ ዘገባዎች ላይ የስብሰባው ዋና ዋና ዝርዝሮችና ሚስጥራዊ ስምምነቶች በግልጽ ይፋ አልተደረጉም። ሁለቱ ሀገራት ግንኙነታቸውን ለስትራቴጂካዊ ወደሆነ አዲስ ምዕራፍ ማሸጋገራቸውን በዝግጅቱ ላይ አረጋግጠዋል። ይህ ስምምነት ተራ ዲፕሎማሲ ሳይሆን ከጀርባ ትልቅ የጂኦፖለቲካ ትስስር እንዳለው ይገመታል። በይፋዊ መግለጫዎች ላይ በትንሹ የተቆነጠሩት ስምምነቶች እንደሚያሳዩት ሁለቱ ሀገራት በዲጂታል ቴክኖሎጂ፣ በቴሌኮሙኒኬሽን፣ በግብርና ምርትና ከሁሉም በላይ ደግሞ በኢነርጂና በደህንነት መረጃ መለዋወጥ ላይ በጋራ ለመስራት ቃል ገብተዋል። ይህ በደህንነት ዙሪያ የተደረገው ስምምነት ግንኙነቱን ወደ ሌላ ደረጃ ያሳድገዋል። ብዙ ሰው ያላስተዋለው ትልቁ ነገር በሀገራቱ መካከል ያለው የንግድ ልውውጥ በአንድ ዓመት ውስጥ ብቻ
በ3 እጥፍ ማደጉ ነው። ይህ የንግድ ልውውጥ ከ435 ሚሊዮን ዶላር በላይ የዘለቀ ሲሆን ሩሲያ በከፍተኛ ሁኔታ ማዳበሪያና መሽነሪዎችን ወደ ኢትዮጵያ ስታስገባ፣ ኢትዮጵያ ደግሞ በምላሹ የቡና ምርቷን በስፋት እየላከች ትገኛለች። ላቭሮቭ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋርም ተገናኝተዋል። በሩሲያ ለሚካሄደው ሶስተኛው የሩሲያ አፍሪካ ጉባኤ ከመዘጋጀት ባለፈ በዓለም አቀፍ መድረኮችና በተባበሩት መንግስታት ድርጅት ላይ በጋራ ለመቆምና የምዕራባውያንን ተጽዕኖ ለመቋቋም ትልቅ ምስጢራዊ ስምምነት አድርገዋል። ይህ በሩሲያና በኢትዮጵያ መካከል እየተደረገ ያለው ፈጣንና ድብቅ ጉዞ ወዴት ያመራናል? እናንተስ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ለተጨማሪ መረጃዎች ቻናሉን ሰብስክራይብ እያደረጋችሁ ጠብቁን። በሌላ መረጃ እስከምንመጣ ድረስ ሰላም ቆዩም።